ወታደራዊ አመራሩ ስናይፐርና ክላሽ በመያዝ ፋኖን ተቀላቀለ። የ602ኛ ኮር 25ኛ ክፍለ ጦር 2ኛ ሬጅመንት አንደኛ ሻምበል ሰዴ ከተማ መሽጎ ከሚገኘው የአብይ አህመድ ቡድን በመክዳት ቴዎድሮስ 201ኛ ኮር 54ኛ ክፍለ ጦር የተቀላቀለ ሲሆን በአመራሮቹ አቀባበል ተደርጎለታል። በምዕራብ ጎጃም ዞን ከፍኖተ ሰላም ከተማ በቅርብ ርቀት በምትገኝ ክሊኒክ ከተማ በአገዛዙ ወታደሮች የሚፈጸመው የንጹሃኖች ጥቃት ተባብሶ ቀጥሏል። የካናዳ መንግስት በኢትዮጵያ ላይ አዲስ የጉዞ ማስጠንቀቂያ ማውጣቱ ተሰምቷል። በካናዳ የውጭ ጉዳይ መስሪያ ቤት አማካኝነት የወጣው ይህ ማስጠንቀቂያ ወሳኝ ለሆኑ ጉዳዮች ካልሆነ በስተቀር ወደ ኢትዮጵያ እንዳትሄዱ የሚል መልእክት ያለው ሲሆን ለዚህም የተሰጠው ምክንያት የእርስ በርስ ግጭት፣ አመጽና ወንጀል መስፋፋት ሲሆን አማሮችና ኦርቶዶክሳውያን የጭፍጨፋው ማዕከል ናቸው ተብሏል። በማርበርግ ቫይረስ የሟቾች ቁጥር 6 መድረሱ ተሰምቷል። 3ቱ ከበሽታው በቀጥታ የተገናኙ ሲሆን ቀሪዎቹ የበሽታው ተጠርጣሪ መሆናቸውም ተገልጸዋል። የኢትዮጵያ ጤና ሚኒስቴር ዛሬ በሰጠው ጋዜጣዊ መግለጫ በደቡብ ኢትዮጵያ ክልል በጅንካ ከተማ የማርበርግ የተሰኘ ገዳይ ቫይረስ መከሰቱን አረጋግጧል። አድማጭ ተመልካቾቻችን በዝርዝር እንመለከተዋለን። ሰላም ጤና ይስጥልን። የጥቁር አንበሳ ሚዲያ አድማጭ ተመልካቾቻችን እንደምን አምሽታችኋል? ለተሰኞ ህዳር 8 2018 ዓ.ም መረጃዎችን ይዘን ቀርበናል። ከዜናዎቹ ጋር ሰናይ ታያሌው ነኝ። አብራችሁን ቆዩ። ወደ ዝርዝር መረጃዎች አልፋለሁ። ወታደራዊ አመራሩ ስናይፐርና ክላሽ በመያዝ ፋኖን ተቀላቀለ። የ602ኛ ኮር 25ኛ ክፍለ ጦር 2ኛ ሬጅመንት አንደኛ ሻምበል ሰዴ ከተማ መሽጎ ከሚገኘው የአብይ አህመድ ቡድን በመክዳት ቴዎድሮስ 201ኛ ኮር 54ኛ ክፍለ ጦርን የተቀላቀለ ሲሆን በአመራሮቹ አቀባበል ተደርጎለታል። በህዝብ ላይ የሚደርሰው በደልና እንግልት ያስቆጣው አመራሩ በዛሬው ዕለት የፋኖን ትግል ተቀላቅሏል። ወታደራዊ አዛዡ አንድ ስናይፐር፣ አንድ ክላሽንኮቭ እና 250 ተተኳሽ በመያዝ ነው የፋኖ ኃይሎችን የተቀላቀለው ተብሏል። በተያያዘ ዜና በተለያዩ አካባቢዎች ተጠናክሮ በቀጠለው የግንባር ተጋድሎ በሸዋ ዛሬም በጠላት ላይ እርምጃ ተወስዷል። የራስ አበበ አረጋይ ክፍለ ጦር ፋኖዎች በፍቼ ሰላሌ ዞን ደብረ ሊባኖስ ወረዳና በመንዝቃያ ወረዳ በክምር ድንጋይ በአገዛዙ አየር ወለድ ክፍለ ጦር ላይ ጥቃት ፈጽመዋል። የአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት እዝ የአጼ አምደ ጽዮን ኮር አካል የሆኑት አጼ ምኒልክ ክፍለ ጦርና የራስ አበበ አረጋይ ክፍለ ጦር በጋራ በመሆን የአገዛዙን ወንበር አስጠባቂ ኃይል ሙትና ቁስለኛ ማድረጋቸውን የኮሩ ሚዲያና ኮሙኒኬሽን ክፍል ኃላፊ በላከው መረጃ ያረጋግጧል። ከቀናት በፊት የራስ አበበ አረጋይ ክፍለ ጦር 3ኛ ሻለቃ ቃኞች ከክፍለ ጦሩ ቃኞች ጋር በመሆን በሰሩት የተጠና ኦፕሬሽን በፍቼ ሰላሌ ዞን ደብረ ሊባኖስ ወረዳ አዲስ ዓለም ቀበሌ ዘልቀው በመግባት የወረዳው ዋና አስተዳዳሪ የግል ታጣቂ ላይ እርምጃ ወስደዋል። በምዕራብ ጎጃም ዞን ከፍኖተ ሰላም ከተማ ወጣ ብላ በምትገኝ ክሊኒክ ከተማ በአገዛዙ ወታደሮች የሚፈጸመው የንጹሃኖች ጥቃት ተባብሶ መቀጠሉ ተነገረ። የአብይ አህመድ በወረራ በያዛት ክሊኒክ ከተማ ውስጥ ንጹሃኖች ካለምንም ጥፋታቸው ድብደባና ስር እየተፈጸመባቸው ነው ሲሉ ነዋሪዎቹ ለሚዲያችን ተናግረዋል። የጠላት ብልጽግና ሰራዊት በከተማዋ ሰላማዊ እንቅስቃሴ የሚያደርጉ ሰዎችን አፍኖ ወደ ምሽጋቸው በመውሰድ ከፍተኛ ጥቃት እንደሚፈጽሙባቸውም ገልጸዋል። በተጨማሪም የእጅ ስልኮችን ጨምሮ ከፍተኛ ዝርፊያዎችን እየፈጸሙ እንደሚገኙ ተመላክቷል። የአገዛዙ ሰራዊት በወረራ በያዛቸው ቀጠናዎች ሁሉ ምንም አይነት የፋኖ እንቅስቃሴ በሌለበት ሰላማዊ ሰዎችን መግደል፣ ማሰርና መደብደብ የዘወትር ተግባሩ እንደሆነ ይታወቃል። በሌላ በኩል በሰሜን ወሎ ዞን ቆቦ ከተማ እየተፈጸመ ያለውን የመሬት ወረራ አስመልክቶ ከምኒልክ ዕዝ ማስጠንቀቂያ ተሰጥቷል። በአማራ ህዝብ ሀብትና ገንዘብ የአማራን ህዝብ ዘር ማጥፋት እየፈጸመ ያለው የአብይ አህመድ አገዛዝ የደረሰበትን የገንዘብ ችግር ለማስታገስ በከፍተኛ ደረጃ የህዝብ ሀብት የሆነውን መሬት ወረራና ዘረፋ ላይ ተሰማርቶ እንደሚገኝ ተነግሯል። በዚህም በበርካታ የቤት አማራ አካባቢዎች የመሬት ወረራ ተጠናክሮ መቀጠሉን በተደጋጋሚ በመግለጫዎች ያሳውቀናል ያሉት ፋኖቹም ዛሬም በሰሜን ወሎ ዞን ቆቦ ከተማ የሚታወቁ የህዝብ የሆኑ መሬቶች ለጨረታ መቅረባቸውና አንዳንዶቹም በሆዳደር ካድሬዎች፣ የጸጥታ ሰዎች፣ ስግብግብ ባለሀብቶችና ህገወጥ ደላሎች ትብብርና ጥምረት ውስጥ ለውስጥ እየተሸጡ መሆናቸውን ለማረጋገጥ ችለናል ሲሉ ገልጸዋል። በመሆኑም በዚህ ህገወጥ ድርጊት ተሰማርተው ለሚገኙ ቡድኖች ምኒልክ ዕዝ ፋኖች ጥብቅ ማስጠንቀቂያ ሰጥተዋል።
ከዚህ ቀደም በሌሎች አማራ ክልል ከተሞች ተመሳሳይ የመሬት ጨረታዎች በአገዛዙ ኃይሎች መውጣታቸውንና ፋኖቹ ማስጠንቀቂያ መስጠታቸውን መዘገባችን ይታወሳል። የካናዳ መንግስት በኢትዮጵያ ላይ አዲስ የጉዞ ማስጠንቀቂያ ማውጣቱ ተሰምቷል። በካናዳ የውጭ ጉዳይ መስሪያ ቤት አማካኝነት የወጣው ይህ ማስጠንቀቂያ ወሳኝ በሆኑ ጉዳዮች ካልሆነ በስተቀር ወደ ኢትዮጵያ እንዳትሄዱ የሚል መልእክት ያለው ሲሆን ለዚህም የተሰጠው ምክንያት የእርስ በርስ ግጭት፣ አመፅና ወንጀል መስፋፋት፣ ለዚህም ኦርቶዶክሳውያንና አማሮች የጭፍጨፋው ማዕከል መሆናቸው ተገልጸዋል። የጸጥታ ሁኔታው ድንገት ሊባባስ እንደሚችል አሳስቦም ይህ ማስጠንቀቂያ አዲስ አበባን ብቻ ለጊዜው እንደማይመለከት አስታውቋል። ይሁን እንጂ አዲስ አበባ የሚጓዙ ዜጎቹ ቢሆኑም ከፍተኛ ጥንቃቄ ማድረግ እንዳለባቸው ገልጾ የወንጀል መጠኑ ከፍተኛ መሆኑንና በሌሎች ሀገሪቱ ክፍሎች እየተካሄደ ያለው የትጥቅ ትግል ያለምንም ማስጠንቀቂያ ወደ ከተማዋ ሊዛመት የሚችልበት እድል እንዳለም አስታውቋል። ይህ ማስጠንቀቂያ እንዳለው የካናዳ ዜጎች ወደ አማራ፣ ትግራይ፣ ቢሻንጉል ጉሙዝ ክልሎች ፈጽሞ መጓዝ የለባቸውም። እንዲሁም ወደ ጋምቤላና ሲዳማ፣ በኦሮሚያ ክልል ደግሞ ሰሜን ሸዋ፣ ምዕራብ ሸዋ፣ ምዕራብ ወለጋ፣ ምስራቅ ወለጋ፣ ቄለም ወለጋ፣ ሆሮ ጉዱሩ ወለጋ ዞኖች ፈጽሞ መሄድ እንደሌለባቸው ገልጾ ወደ እነዚህ ቦታዎች ከሄዱ በርስ በርስ ግጭት መሃል ሊገቡ እንደሚችሉ ወይም ሊታገቱ እንደሚችሉና የድሮን ጥቃት ሰለባ ሊሆኑ እንደሚችሉ አሳስቧል። በማርበርግ ቫይረስ የሟቾች ቁጥር 6 መድረሱ ታውቋል። በማርበርግ ቫይረስ የሟቾች ቁጥር 6 መድረሱ ተሰማ። 3ቱ ከበሽታው በቀጥታ የተገናኙ ሲሆኑ ቀሪዎቹ የበሽታው ተጠርጣሪ መሆናቸውም ተገልጿል። የኢትዮጵያ ጤና ሚኒስቴር ዛሬ በሰጠው ጋዜጣዊ መግለጫ በደቡብ ኢትዮጵያ ክልል በጂንካ ከተማ የማርበርግ የተሰኘ ገዳይ ቫይረስ መከሰቱን አረጋግጧል። ቫይረሱ በሀገሪቱ መታየት ከጀመረበት ከህዳር 3 ቀን ጀምሮ አስቸኳይ ምርመራና ምላሽ ስራዎች እየተከናወነ ነው ተብሏል። በሽታው ማርበርግ የተሰኘ ቫይረስ ሲሆን ከዚህ ቀደም በ1967 ዓ.ም በጀርመን ተከስቶ እንደነበር ተጠቁሟል። ባለፉት ጊዜያት በአህጉር አቀፍና በዓለም አቀፍ ደረጃ ተከስቶ ያለፈ ሲሆን ከዚህ ቀደም በ12 ሀገራት ታይቶ የነበረ በሽታ መሆኑንም ሚኒስትሯ መቅደስ ዳባ አስረድተዋል። ከነዚህም ውስጥ የአፍሪካ ሀገራት ቀዳሚዎቹ ሲሆኑ ጋና፣ ታንዛኒያ፣ ሩዋንዳ ተጠቃሽ ናቸው ተብሏል። ቫይረሱ በሀገሪቱ ከታየ በኋላ ከህዳር 3 አንስቶ 17 ናሙናዎች መወሰድ የተቻለ ሲሆን በእነዚህ ውስጥም 3 ዜጎች በበሽታው መያዛቸው ተረጋግጧል። በቫይረሱ ምክንያት እስካሁን የ6 ሰዎች ህይወት ማለፉ የተገለጸ ሲሆን 3ቱ ከበሽታው በቀጥታ የተገናኙ ሲሆኑ ቀሪዎቹ 3ቱ በአንድም ይሁን በተዘዋዋሪ የበሽታው ተጠርጣሪ መሆናቸውን ዶክተር መቅደስ ዳባ አስታውቀዋል። አክለውም የመለየትና የማረጋጋት ስራ እየተከናወነ እንደሚገኝ ገልጸው በሽታው ከብዙ ህመሞች ጋር ቀረቤታነት ያለው ምልክት የሚያሳይ በመሆኑ ጥንቃቄ አብዝቶ የሚሻ መሆኑን ገልጸዋል። ዜጎች ህመማንን መጠየቅ ሲፈልጉ ጥንቃቄ እንደሚያስፈልግ ገልጸው በበሽታው ለህልፈተ የሚዳረጉ ዜጎችን አስመልክቶ በሚወጡ መረጃዎች አማካኝነት ስርዓተ ቀብራቸው እንደሚፈጸም ተጠቁሟል። በሽታው ከሌሊት ወፍ የመጣ ስለመሆኑ ተገልጿል። በሽታውን ሙሉ ለሙሉ ማዳን የሚችል መድኃኒት አለመኖሩም ታውቋል። ሊያግዙ የሚችሉ ግብዓቶች ወደ ሀገር ውስጥ እንዲገቡ ለማድረግ ጥረት እየተደረገ ስለመሆኑም ተመላክቷል። የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን ለዛሬ ያዝንላችሁ መረጃዎች እነዚህን ይመስሉ ነበር። የዩቲዩብ ቻናላችንን ላይክ፣ ሼር፣ ሰብስክራይብ እንድታደርጉ በአክብሮት እንጠይቃለን።